ሩሲያና ዩክሬን አመጹ። ጦርነቱ መቀጠሉ አይቀሬ ሆኗል። ከቀናት በፊት የአሜሪካ ምክትል ፕሬዝዳንት በዩክሬን የሚካሄደው ጦርነት በቅርብ ጊዜ ውስጥ አይቆምም ሲሉ እቅጩን የሚናገር ንግግር አሰምተዋል። ጂዲ ቫንስ በማብራሪያቸው ሩሲያና ዩክሬን ወደ ስምምነት መጥተው ይህን ከባድ ጦርነት የማቆም ኃላፊነት አለባቸው የሚል ማሳሰቢያም አያይዘው መሰንዘራቸው የሚታወቅ ነው። የተስፋ መቁረጡ አስተያየት የተሰማው ኪየቭና ዋሽንግተን የዩክሬንን ብርቅዬ ማዕድናት ትርፍ ለመጋራት ስምምነት መፈራረማቸው ይፋ ከሆነ በኋላ ነው። ዶናልድ ትራምፕ በበኩላቸው ከቫቲካን የቀብር ስነ ስርዓት በኋላ ቭላዲሚር ፑቲን ለሰላም ያላቸው ፍላጎቶች አነስተኛ መሆኑን የሚገልጽ አቋም እየያዙ መምጣታቸው በሰፊው ተዘግቧል። ፕሬዝዳንቱ ከቮሎዲሚር ዜሌንስኪ ጋር ከተነጋገሩ በኋላ ምናልባት እሱ ጦርነቱን ማቆም አይፈልግም ሲሉ ስለ ሩሲያ አቻቸው መናገራቸው ለነገሩ አስረጂ ተደርጎ ሲቀርብም ነበር። አንዳንዶችም ታዲያ የአቋም ለውጡ ትራምፕ ከዚህ ቀደም ለግጭት ያዘጋጁትን የሰላም ስምምነት እቅድ እንዲከልሱ የሚያደርግና ለዩክሬን ተስፋ የሚሰጥ ነው ብለውታል። ይሁንና ግን ከዚህ ቀደም ከነበሩ ሂደቶች አንጻር ዩክሬን ተስፋ ማድረጉን ትታ ከአይቀሬው ሂደት ጋር ለመስማማት ራሷን ማዘጋጀት እንዳለባት አያሌ ተንታኞች መናገራቸውን ቀጥለዋል። ምንም እንኳን ትራምፕ ባሉት መልኩ ጦርነቱን በቶሎ ማስቆም ባይቻላቸውም ከድርድር ውጭ አማራጭ አለመኖሩ ግልጽ ነው። በምዕራባውያን ተንታኞች ዘንድ ትራምፕ ለዩክሬኑ ግጭት መቋጫነት ያዘጋጁት የስምምነት ሰነድ የሚወደድ ባይሆንም ከሱ ውጭ አማራጭ ያለ አይመስልም። ይህ በእንዲህ እንዳለ እቅዱ ለፑቲን የተመቸና ዓለም አቀፍ ሕግጋትንና መሰረታዊ መልካም ምግባርን የሚጥስ ነው የሚለው ስሞታ በአዲስ መልክ አገርሽቷል። ትራምፕ በነጩ ቤተ መንግስት እስካሉ ድረስ ግን ዩክሬንም ሆነች ሌሎች ምዕራባውያን አጋሮች የስምምነቱን አንቀጾች ከመቀበል ውጭ የሚቀይሩበት እድል ያለ አይመስልም። የአሜሪካ እገዛ በሌለበት ዩክሬን ለ3 ዓመታት ከ9 ወር ቀርቶ ለአንድ ቀን ራሷን ችላ ለመዋጋት የሚሳናት መሆኑ መታመኑ አገሪቱ መራሩን ክኒን እንድትውጥ ያስገድዳታል የሚሉ በርካቶች ናቸው። የኪየቭ ከንቲባ የሆነ የቀድሞ የከባድ ሚዛን ሻምፒዮና ቪታሊ ክሊችኮቭም ከሰሞኑ ያደረገው ንግግር ሲፈራ የቆየውን ሂደት ገሃድ ያወጣ ይመስላል። ከንቲባ አሳማሚ መፍትሄ ሲል በገለጸው ሂደት አገሩ መሬቶችን አሳልፋ ሰጥታ ግጭቱ እንዲያበቃ ማድረጓ ኢፍትሐዊ ሳይሆን አስፈላጊ ነው ሲል ተሰምቷል። የሰላም እቅድ ዝርዝር ጉዳይ ባይታወቅም ከሁሉም በላይ የትራምፕ አስተዳደር በሂደቱ መዘግየት ከፍተኛ ተስፋ መቁረጥ ውስጥ መግባቱ ግልጽ እየሆነ መጥቷል። ለዩክሬኑ ፍልሚያ መቋጫነት የተዘጋጀው ሰነድ ግጭቱ በአፋጣኝ ቆሞ በሞስኮና ኪየቭ መሃል የቀጥታ ንግግር መጀመርን ያዛል። በስምምነቱ አንቀጾች ዩክሬን በምንም መልኩ ኔቶን መቀላቀል አይፈቀድላትም። ከዛ ይልቅ እንደውም ሲሰጣት ለነበረው እገዛ ውለታ ክፍያ በሚል የተፈራረመችውን የውድ ማዕድናትና የመሰረተ ልማት ስምምነት በቶሎ ወደ ተግባር መቀየር ይገባታል። አሜሪካ በበኩሏ በይፋ ክሪሚያን የሩሲያ ግዛት አድርጋ የምትቀበል ሲሆን ሞስኮ በጦርነቱ የያዘቻቸውን ስፍራዎች እንድትጠቀልል ፍቃድ የምታገኝ ይሆናል። ያም ብቻ ሳይሆን ያልተጠበቁ ሂደቶች ሊኖሩ ቢችልም አሜሪካ በሩሲያ ላይ ጥላ የቆየችውን ማዕቀብ ልታነሳ እንደምትችል ግምት ተቀምጧል። ዩክሬን ይህን ሁሉ አስገዳጅ ሂደት የምትቀበለው ከብዙ ጉዳቶች በኋላ መሆኑ ደግሞ አሳዛኝ ተሸናፊ እንደሚያደርጋት ይገለጻል። ሀገሪቱ በተራዛሚ ጦርነት ግማሽ ሚሊዮን ሰው ሙትና ቁስለኛ እንደሆነባት ይነገራል። ከዩክሬን ሕዝብ 10 ሚሊዮኑ ስደት ሲሆን 7 ሚሊዮኑ አገር ለቆ በመሸሹ ባዷን የቀረችበት ሁኔታ ተፈጥሯል። በምጣኔ ሀብት በኩል ኪየቭ $200 ቢሊዮን የሚገመት የመሰረተ ልማት ውድመትን አስተናግዳለች። ስምምነቱ ፑቲን ኃይላቸውን አሰባስበውና ዳግም ተጠናክረው እንዲመጡ ሊያደርግ ይችላል የሚል ስጋት ያዘለ መሆኑም ሌላ ፈተና ነው። የ2008 የጆርጂያ ወረራና በ2014 ክሪሚያ ዳግም የሩሲያ ግዛት አካል የሆነችበት አጋጣሚ ቸል መባሉ በ2023 ዩክሬንን ለጥቃት እንዳጋለጥ የሚያምኑ ምዕራባውያን ተንታኞች በርካታ ናቸው። ያም ብቻ ሳይሆን ለሩሲያ ያደላው ስምምነት በቀጣይ በታይዋን ጉዳይ ቻይና የልብ ልብ እንዲሰማት ሊያደርጋት ይችላል የሚል ግምት አለ። ይህ በእንዲህ እንዳለ እነዚህ ሁሉ ነገሮች ለዩክሬን ቅንጦት ተደርጎ የሚታዩ መሆናቸው እሙን ነው። በእርግጥም ኪየቭ ያለችበት አጣብቂኝ ራስን የማዳን ከመሆኑ አንጻር ስለ ሌሎች ሀገራት ዕጣ ፈንታ ትጨነቃለች ተብሎ አይገመትም። በሌላ በኩል ትራምፕ የተረቀቀው የሰላም ስምምነት የዜሌንስኪን ስልጣን ጭምር አደጋ ላይ ሊጥል መቻሉ ተጠባቂ የመሆኑ ነገር ሌላኛው ትኩረት ሳቢ አጀንዳ ነው። አብዛኞቹ ዩክሬናውያን ሰላም ቢፈልጉም በተሰሩ የዳሰሳ ጥናቶች መሰረት መሬቶችን አሳልፎ የሚሰጥ ስምምነት እንደማይሹ መረጋገጡን የሚገልጹ ዘገባዎች አሉ። ከዛ አንጻር የዩክሬኑ ፕሬዝዳንት ስምምነቱን ከተቀበሉ የመጨረሻ የስልጣን ጊዜያቸው መሆኑ አይቀሬ እንደሆነ
ምዕራባውያን ተንታኞች በሰፊው እየተናገሩ ይገኛሉ። ዜሌንስኪ የጦስ ዶሮ ሆነው የህዝብ ንዴት መወጫ ሊሆኑ ይችላሉ የሚለው ግምትም ተደጋግሞ እየተሰነዘረ ያለ ነው። ይሁንና ዩክሬን ውጊያውን ከመቀጠል ውጭ አማራጭ እንደሌላት አድርገው የሚናገሩ ምዕራባውያን ተንታኞች በርካታ ናቸው። የዚህ አይነቱ ነገር የማያዛልቅና ዩክሬን ስምምነቱን ለመቀበል አሻፈረኝ ካለች መዘዝ የሚያስከትል መሆኑ ግን ግልጽ ነው። የትራምፕ አስተዳደር የኪየቭን እምቢታ ከልብ አድምጦ ለዩክሬን ጠንካራ የደህንነት ዋስትና ያቀርባል የሚለው ነገርም ቢሆን እጅጉን ከግምት የራቀ ሆኗል። ለሩሲያም ሆነ ለዩክሬን ግልጽ እቅድ አቅርበናል፣ ስምምነቱን መቀበል አሊያም አሜሪካ ከስምምነቱ ለቃ ትወጣለች ሲሉም ምክትል ፕሬዝዳንት ጂዲ ቫንስ እቅጩን መናገራቸው የትራምፕ አስተዳደርን ወቅታዊ አቋም በሚገባ የሚያመለክት ይመስላል። ዩክሬን በምንም መልኩ ያለ አሜሪካ እርዳታ ጋት መራመድ የማትችል ሀገር መሆኗን ተከትሎ የትራምፕን ትዕዛዞች ሳትሸራርፍ መፈጸም ግድ ይላታል። ከዋሽንግተን የሚቀርብላት የነበረው መሳሪያ ድጋፍ ቀርቶ የስለላና የሳተላይት መረጃዎች ብቻ ለኪየቭ ሰራዊት ከፍተኛ ጠቀሜታ እንደነበረው የሚካድ አይደለም። አውሮፓና ሌሎች የዩክሬን አጋሮች ክፍተቱን ለመድፈን ሊውተረተሩ መቻላቸው ተጠባቂ ቢሆንም ኃላፊነቱ ቀላል አይደለም። በዋናነት የረጅም ርቀት የአየር መከላከያ ስርዓቶችን ጨምሮ ከዋሽንግተን ዘንድ ሲደረግ የቆየው መጠነ ሰፊ ድጋፍ መተኪያ የሌለው ነው። ጦር መሳሪያዎችን ከአሜሪካ ገዝቶ ለማቅረብም ቢሆን እንደ እስራኤል አይነት ቀድመው ወረፋ የያዙ ሌሎች ገዢ ሀገራት ያሉ መሆናቸው የተፋጠነ ድጋፍ የማድረግ እድልን እንደሚያቀጭጨው ተያይዞ ይገለጻል። እኛ እያወራን ያለነው ስለ ዩክሬን እጅ መስጠት አይደለም። ነገር ግን ሩሲያ በፈጣንና ቀላል ሂደት ተጨማሪ ስፍራዎችን ልትቆጣጠር ትችላለች የሚለው የአውሮፓውያን ዲፕሎማቶች ስጋትም ሁኔታውን በሚገባ ይገልጸዋል። ዩክሬን አሻፈረኝ ብላ በውጊያ ከቀጠለች ሁነኛ ደጋፊ የማታገኝ በመሆኗ በቀጣይ አሁንም ከቀረበላት የባሰ መጥፎ ስምምነት መቀበል ግድ ይላታል። በሌላ በኩል ዩክሬን ከስምምነቱ ምንም እንደማታገኝ አድርገው የሚናገሩ ሰዎች የተሳሳቱ መሆናቸውን የሚገልጹ ትንታኔዎች ይሰነዝራሉ። ሰርጌይ ላቭሮቭ ከሰሞኑ በጦርነቱ የተያዙ ስፍራዎችን መጠቅለል ጨምሮ የሩሲያን የመጨረሻ የስምምነት ቅድመ ሁኔታዎች ይፋ ማድረጋቸው የሚታወቅ ነው። የሩሲያ ውጭ ጉዳይ ሚኒስትር ሀገራቸው የዩክሬን ሰራዊት መልሶ እንዳይደራጅና ከየትኛውም የግጭት አካሄድ ርቆ እንዲቀመጥ የምትሻ መሆኑንም ጨምረው ተናግረዋል። እንደዚህ አይነቱ ነገር የዩክሬን ሰራዊትን አቅም ቢያዳክመውም ራሷን የመከላከል አቅም እንደማያሳጣት የሚናገሩ አሉ። ከኔቶ ውጭ ሌሎች ወታደራዊ ጥምረቶችን መቀላቀል ጨምሮ የውጭ ወታደሮች በግዛቷ መገኘትን የሚከለክል ሂደት አለመኖሩንም ተንታኞች ሲናገሩ ይሰማል። የአውሮፓ ህብረት አባልነትን ማግኘት ዩክሬን ግዙፍ ምጣኔ ሀብታዊ ጠቀሜታ ብቻ ሳይሆን ተጨባጭ የደህንነት ዋስትና እንድታገኝ ሊያደርጋት እንደሚችል የሚገልጹም አሉ። የአውሮፓ ህብረት ስምምነት በአባላት የጋራ የደህንነት ጥበቃ ላይ የተመሰረተ አካሄድ ያለው መሆኑም ለነገሩ አስረጅ ተደርጎ ይቀርባል። ከዛ በተጨማሪ ሩሲያ በቁጥጥሯ ስር በማይገኙ ግዛቶች ላይ የምታነሳውን የባለቤትነት ይገባኛል መብት ልትተው እንደምትችል የሚገልጹ ግምታዊ ትንታኔዎች አሉ። ያም ብቻ ሳይሆን አንዳንዶች ዩክሬን ከዲኒፕሮ ወንዝ ጋር የምትገናኝበትን መውጫ እንድታገኝ በሚል ሩሲያ በደቡብ በኩል ከሚገኙ ግዛቶች ለቃ ልትወጣ ትችላለች ይላሉ። የክሬሚያ ጉዳይ የዩክሬን ቀይ መስመር መሆኑንና ወደፊት የተወሰነው ስፍራ በኪየቭ እጅ መግባቱ አይቀሬ መሆኑን ጭምር የሚያነሱ ተንታኞችም አልጠፉም። በስምምነቱ ላይ ምንም አይነት ለውጦች ቢደረጉ ዋነኛው ተጠቃሚ ፑቲን እንደሆኑ ግን የብዙዎቹ እምነት ነው። ስምምነቱ ለክሬምሊኑ አለቃ ዩክሬንን ማሸነፍ ብቻ ሳይሆን ምዕራቡን ዓለም ጭምር በእግራቸው ስር እንዲያስገቡ በር የሚከፍት ነውም ይባላል። ከዛ ባለፈ መላ ዩክሬናዊ በሩሲያ ተጽዕኖ ስር እንዲወድቅ ለሚፈልጉት ፑቲን መልካም አጋጣሚን ይፈጥራል ተብሎ ታምኗል። ይሁንና ፑቲን በስምምነቱ ሊጠቀልሉ የሚችሉትን የዩክሬን ግዛት በጦርነቱ ከፍተኛ ውድመት የደረሰበትና የበዛ የመልሶ ግንባታ ወጪን የሚጠይቅ መሆኑ ግልጽ ነው። የዩክሬን መጪ የደህንነት ሁኔታ ዋነኛ አጀንዳ ቢሆንም የመልሶ ግንባታ ሂደት ትልቅ ትኩረት የሚሻ እንደሆነ ተያይዞ ይገለጻል። ለአብነት ያህል ከሀገሪቱ ቤቶች 15 በመቶ ያህሉ ሙሉ ለሙሉ ውድመት እንደደረሰባቸው ዘገባዎች ያመለክታሉ። ከሁሉም በላይ የተሰላቸውንና የስንቅና ትጥቅ ክምችቱ የተሟጠጠውን የዩክሬን ሰራዊት ዳግም ካጎነበሰበት ቀና ማድረግ ቀዳሚው ፈተና ይመስላል። የሰላም ስምምነቱን ተከትሎ በአዲስ መልክ እንደሚከለል የሚጠበቀውን የሀገሪቱን ድንበር በፈንጅና በመከላከያ ግንባታ ማጠር ቀላል ቦታ የሚሰጠው ጉዳይ አይደለም። ያም ብቻ ሳይሆን ዩክሬን የወታደራዊ ማምረቻ አቅሟን ለማጠናከር የ400 ቢሊዮን ዶላር ኢንቨስትመንት እንደሚያስፈልጋት መረጃዎች ያመለክታሉ። በመጨረሻም በዩክሬን አጋሮች ዘንድ ፍትሐዊነት የለውም የሚሉትን ስምምነት የመቀበል አሳፋሪ ሂደት ሊሽር የሚችል ማካካሻ አለመኖሩ ኪየቭ ከአሜሪካ የቀረበላትን ሁሉ ሳታላምጥ እንድትወጥ ግድ ይላታል። በሌላ በኩል ግን ዜሌንስኪ አሁንም ድረስ አገራቸው መሬቷን በተለይም ክሬሚያን በይፋ ለሩሲያ አሳልፋ እንደማትሰጥ በሚገልጸው ሙግታቸው ቀጥለዋል።
ከሩሲያ በኩልም ቢሆን የጥቂት ቀናት የተኩስ አቁም ስምምነት ጥሪ ካልሆነ ግጭቱን በቋሚነት በማስቆም ዙሪያ የሚጨበጥ ፈቃደኝነት እንደሌለ ይገለጻል። የትራምፕ ልዩ መልእክተኛ ወደ ሞስኮ እየተመላለሱ ፑቲንን ለማግባባት የሚያደርጉት ጥረት ተስፋ ሰጪ ከሆነ መግለጫ በቀር ያሳየውን መሻሻል ለመናገር ይቸግራል። ትልቁ ጥያቄም ታዲያ በቀጣይ ምን ይፈጠራል የሚል መሆኑን አንዳንድ ተንታኞች በስጋት ሲያነሱ ይሰማል። ትራምፕ በድርድር ሂደቱ ተሰላችተው ከሂደቱ ከወጡ ለዩክሬን ሲሰጥ የቆየው እገዛ ያበቃለት ይሆን? በሞስኮ ላይ የተጣለው የአሜሪካ ማዕቀብ ዕጣ ፈንታስ ምን ይሆናል? የሚሉ አይነት ጥያቄዎች ምላሽ የሚሹ ይመስላል። ሆኖም እንደ አብዛኛው የድርድሩ ሂደት ለእርግጠኝነት የቀረበ መልስ ማግኘት እንደሚቸግር ተያይዞ ይገለጻል።